ግብፅን ሶማሌን ኤርትራን ኮይነን በሐሳብ አንፃር የኢትዮጵያ ጠላቶች ወደ ቀይ ባህር ድርሽ ካለች ደም እንፋሰሳለን በማለት ላይታች ሲባትሉ ይታያል። We are a nation of 90 millions. Just think about it. ባህርን በቀጥታ የማትዋሰን እንደ ኢትዮጵያ ያለች ሀገር በምንም ተአምር የባህር በር ባለቤት እንድትሆን እንደማይፈቅዱ ዝተዋል። አይነት ኢትዮጵያውያንን የሰው አንፈልግም የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን። የአባይ አርምሞና የቀይ ባህር ቱማታ ውድ የሳሎን ቲዩብ ቤተሰባችን በማይታመን ቅናሽ ታላቅ የሽያጭ ፕሮግራም ከጊፍት ሪል ስቴት ነው። ቤት እንድገዛ ግን ያስገደደኝ ራሱ የሚሰራው ስራ በማየት ፈልጌ ነው ራሴ ከደንበኞች በቀረበለት ጥያቄ መሰረት ለሁለተኛ ጊዜ በ85000 ካሬ ላይ ባራፋው ሁሉንም በአንድ ባካተተው ውብ የመኖሪያ መንደር ውስጥ በተለያየ የካሬ አማራጭ ለ5 ቀን የሚቆይ የሽያጭ ቅናሽ ዘመቻ ማዘጋጀቱን በደስታ ይገልጻል። ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለ4 ዓመታት ብዙዎችን የቤት ባለቤት ያደረገው ጊፍት ሪል ስቴት አሁን ደግሞ አራተኛ መንደሩን በመሃል አዲስ አበባ በለጋር ነው ብሏል። አፓርታማ ቤቶችንና የንግድ ሱቆችን በዝቅተኛ ዋጋ ይክሱ። የአፓርታማ ቤቶች የካሬ አማራጭ ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ እንዲሁም ባለ 3 መኝታ 164 ካሬ ናቸው። በዚህ ቦታ ላይ ባጭርና በረጅም ጊዜ የሚያስረክባቸው አፓርትመንቶችና የንግድ ሱቆች ላይ በ5% ቅድመ ክፍያ 20 እስከ 30% የቤቱን ዋጋ ድርጅቱ ሸፍንሎታል። በ85000 ካሬ ላይ ባረፈው ውብ መንደር ውስጥ 23000 ካሬ የሚሸፍን የራሱ ሰፊ መናፈሻ፣ የራሱ ትምህርት ቤት፣ የራሱ የጤና ተቋም አለው። 40/60 የባንክ ብድርም ተመቻችቷል። ሙሉ በሙሉ በኢትዮጵያ ብር ነው የሚከፈለው። በረጅም ጊዜ ከፍለው የሚያጠናቅቁበት ሁኔታም ተመቻችቷል። ፍላጎቱ ኢንቨስትመንትም ከሆነ በአጭር ጊዜ ትርፋማ ይሆናሉ። ለመመዝገብ ይፍጠኑ። ለተጨማሪ መረጃም ይደውሉ በ0909 04 0060 ወይ በ0993 62 05 03 አሁኑኑ ይደውሉ። ጊፍት ሪል ስቴት ከቅርብ ጊዜ ወዲህ ኢትዮጵያውያንን ለማብሸቅ ግድቡ ውሃ ስለሞላ በሱ የባህር በር አብጁ የሚል ስላቅ ሆኗል። በዚህ አይነቱ ጽሑፍና ፎቶ በማህበራዊ መገናኛ ብዙሃን ተደጋግሞ ይሰራጫል። ተቃዋሚዎችና የጎረቤት ሀገራት ዜጎች በተለይም ኤርትራውያን ኢትዮጵያውያንን ለማብሸቅ ታላቁ የህዳሴ ግድብ እስኪ የባህር በር ይሁናችሁ የሚል መልእክት ያስተላልፋሉ። ኢትዮጵያ የባህር በር እንደሚገባት መሞገቷ ያበገናቸውና ያሰጋቸው ሰዎች የአባይን ግድብ መሳለቂያ ማድረጋቸው አጀንዳ የማዞር አዝማሚያ ይመስላል። ይህም የአባይ ግድብ የፈጠረውን አይነት ቁጭት የባህር በሩም ጥያቄ በኢትዮጵያ ታሪካዊ ጠላቶች ላይ እንዳስከተለ ያሳያል። የህዳሴ ግድብ ሲጀመር ከካይሮ እስከ አስመራ፣ ከካርቱም እስከ ዶሃ በኢትዮጵያ ላይ ክስና ፖለቲካዊ ጫና መቀስቀሱ አይዘነጋም። የባህር በር ጥያቄ ሲነሳም ከሞቃዲሾ እስከ ካይሮ ጩኸት የሞላው ውግዘት አስነስቷል። ይህን ተከትሎም በኢትዮጵያ ላይ ቀጠናዊ የፖለቲካ ጫና እያስከተለ ነው። ስለዚህም ነው የውጥረት ሴራው መንገድ በአባይ ወይስ በቀይ ባህር የሚል ጥያቄ የቆሰቆሰው። የቀድሞው የውሃ ሚኒስትር ዶክተር ስለሺ በቀለ በአንድ ወቅት ኢትዮጵያ የምትገነባው የኒውክሌር ማብላያ ሳይሆን የውሃ ኃይል ማመንጫ ነው ብለው በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት እስኪናገሩ ድረስ ሀገሪቱ የተከሰሰችበት ግዙፍ ፕሮጀክት ነው። የህዳሴ ግድብ ኢትዮጵያ በተለይም ከሱዳንና ከግብጽ ጋር ያላት ግንኙነት ወደ ከባድ የፖለቲካ ቀጠናዊ ፍጥጫ እንዲያመራ መነሻ መሆኑ አይዘነጋም። ይሁን እንጂ ኢትዮጵያ የባህር በር ጥያቄ ማንሳት ከጀመረች ወዲህ የሚታየው ግብግብ ከአባይ ወደ ቀይ ባህር ተሸጋግሯል። ይህ አጋጣሚም ለአባይ ፖለቲካ መርገብ አስተዋጽኦ እንዳበረከተ ይገመታል። የኢትዮጵያ ጠላቶች ወደ ቀይ ባህር ድርሽ ካለች ደም እንፋሰሳለን በማለት ላይታች ሲባትሉ ይታያል። ኢትዮጵያ በተቃራኒው በአርምሞ ግድቡን እንድትጨርስ እድል እንደተፈጠረላት ይታመናል። ለእናንተ የተገባና የተፈቀደ አይደለም ላሉን ግለሰቦችና ቡድኖች ህዝብ ከወሰነ ሀገር ከወሰነ ምን ሊያመጣ እንደሚችል ህዳሴም ግሪን ሌጋሲም ያሳያሉ። ሪፖርተር ጋዜጣ ከሰሞኑ እንዳስነበበችው የባህሩ በር ጥያቄ መነሳት
የራሱ የፖለቲካ ቀጠናዊ ውጥረት አስከትሏል። በሌላ ወገን ግን አባይ ላይ የሚገነባው ግድብ እንዲጠናቀቅ እድል ሳይፈጥር እንዳልቀረ ነው ብዙዎች የሚገምቱት። ስለዚህም ዛሬ አባይና ቀይ ባህርን ምን አገናኛቸው በሚል የቀረበውን ሀተታ እናካፍላችኋለን። አብዱሰመድ መሐመድ አብራችሁ እንድትቆዩ ጋብዛለሁ። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ዶክተር የሺጥላ ወንድሜነህ ከአባይ ወንዝ አጠቃቀም ጋር በተያያዘ በቀጥታ የኢትዮጵያ ተቀናቃኝ ሀገሮች ብቻ ሳይሆኑ በርካታ የመካከለኛው ምስራቅ ደጋፊዎቻቸው ሙሉ በሙሉ በሚባል ደረጃ ዘምተውበት እንደነበር ይጠቅሳሉ። አሁን ግን የባህር በር ጥያቄ ከመጣ ወዲህ ታቸውን ሙሉ ለሙሉ ወደዚያው አዙረዋል። ዶክተር የሺጥላ በግላቸው የሚገምቱት የኢትዮጵያ የባህር ጥያቄ ሙሉ ለሙሉ የተዘጋ እንደሆነ ደምድመው ተቀምጠው የነበሩ ይመስላል። ለዚህም ነው ኢትዮጵያ ወደ ቀይ ባህር ተጋሪነት ለመመለስ ስትጠይቅ ከጅምሩ ብዙ ግምት ያልሰጡት። የኢትዮጵያ ይህን ጥያቄ ይዞ መቅረብ በጎረቤት ሀገሮች ብቻ ሳይሆን በግብጾችም እየቆየ ከፍተኛ ድንጋጤ መፍጠሩን የሚያመላክት ሁኔታ ይታያል። የግብጽ ፖለቲከኞችና ልሂቃን የሚሰጡት አስተያየት ቀይ ባህርን በቀጥታ የማትዋሰን እንደ ኢትዮጵያ ያለች ሀገር በምንም ተአምር የባህር በር ባለቤት እንድትሆን እንደማይፈቅዱ ዝተዋል። አሁን ከአባይ ግድብ ይልቅ ልዩ ቦታ የሰጡት የኢትዮጵያን ወደ ቀይ ባህር መመለስ እንደሆነ ዶክተር የሺጥላ ትዝብታቸውን ይገልጻሉ። ይህ ደግሞ በተወሰነ ደረጃ ግድቡ በባህሩ በር አጀንዳ እንዲሸፈን አድርጓል የሚል አመለካከት ፈጥሯል። የኢትዮጵያ የውጭ ጉዳይ ተቋም የቀይ ባህርና የአባይ ቀጠናዊ ፖለቲካ ምን ያገናኛቸዋል ለሚለው ጉዳይ የሁለት የውሃ አካላት አብይ ስልት በሚል አንድ ሰነድ አሳትሟል። ኢትዮጵያ የታላቁ አባይ ባለቤት በመሆኗ እንደዚሁም ለረጅም ዘመን በቀይ ባህር ተጋሪነት በመቆየቷ ብዙ ጸጋና እድል አግኝታ ነበር። በተቃራኒው በእነዚህ ሁለት የውሃ አካላት መዘዝ በተነሳ ችግርም ከፍተኛ ዕዳና ቀውስ ስትጋፈጥ ኖራለች። ይህ ሰነድ የፕሮፌሰር መስፍን ወልደ ማርያምን አገላለጽ ያነሳል። ግብፅን በተለይም ስዌዝ ቦይን በመቆጣጠር ዓለምን መያዝ ይቻላል የሚል መላምት የእንግሊዞች ቅኝ ግዛታዊ አስተሳሰብ ነበር። ግብፅን ለመቆጣጠርና የስዌዝ ቦይ ባለቤት ሆኖ የዓለምን ጉሮሮ ለማነቅ ደግሞ ኢትዮጵያ የምትባል የአባይ ወንዝ ዋና ምንጭ የሆነችውን አገር ማስከበር ያስፈልጋል። ይህ ብይን ነው የሰነዱ መነሻ። በቅርብ ዓመታት ኢትዮጵያ የአባይን ውሃ በፍትሃዊነት ለመጠቀም ጥረት ጀምራለች። ከቀይ ባህር ሱታፌም ለመካፈል እንቅስቃሴ ላይ ነች። ኢትዮጵያ ወደ ሁለቱ የውሃ አካላት የበለጠ በቀረበች ቁጥር ከውጭ የሚመጣባት ጫናና ቀጠናዊ የፖለቲካ ውጥረት መጨመሩ የማይቀር እንደሆነ ሰነዱ ይሞግታል። በማንኛውም መንገድ ሁለቱን የውሃ አካላት መጠቀም ለኢትዮጵያ አስፈላጊና አንገብጋቢ ነው። በእነሱ መዘዝ የሚመጣው ጫናም አቅጣጫው ይለያይ እንጂ አይነቱና ዋና ዓላማው ኢትዮጵያን የማቆርቆዝ ግብ የሰነቀ ነው። የኢትዮጵያ የውጭ ጉዳይ ተቋም ከፍተኛ ተመራማሪ ዶክተር ዳርስከዳር ታዬ የብሔራዊ ደህንነትና ጥቅምን አጀንዳ ወደፊት ይዞ መምጣትና ዓለም አቀፍ ተገዳዳሪነትን መፍጠር ተገቢ እንደሆነ ይጠቅሳሉ። ከቱርክ፣ ከአውሮፓ፣ ከእስያና ከአሜሪካ የመጣ አካል ብዙ ርቀት አቆራርጦ ቀይ ባህር ዳርቻ ላይ ይገባኛል የሚለውን ጥቅም ለማራመድ ሲጥር ይታያል። ኢትዮጵያ ደግሞ ዳር ቆማ ልትመለከት እንደማይገባ ዶክተር ዳርስከዳር ይከራከራሉ። ኢትዮጵያን ብትሆን በቀጠናውና በዓለም አቀፍ መድረክ የራሷን የኃይል አስተላለፍ ይዛ ተገዳዳሪ መሆን እንዳለባት አብራርተዋል። እኛ ኢትዮጵያውያንን የሰው አንፈልግም፣ የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን። ይህ ስልታዊ አተያይ የፈጠረው ጽንሰ ሐሳብ ነው የኢትዮጵያ የባህር በር ጥያቄ። ባለፈው አንድ ዓመት ጠንከር ብሎ መምጣቱ የአባይን ቀጠናዊ ፖለቲካ አቅጣጫ ለውጧል የሚል ስሜት አሁን እንዳስከተለ ዶክተር ዳርስከዳር ይጠቅሳሉ። ዶክተር የሺጥላም የባህር በሩ ጥያቄ በአባይ ውሃ ሳቢያ የተነሳው ጫና አቅጣጫ እንዲቀይር ማድረጉን አመልክተዋል። ብዙ ጊዜ ግብፃውያኑ ክረምት ላይ ግድቡ ውሃ ሲሞላ አለዚያም የኃይል ማመንጫ ሲመረቅ ነው ጫናቸውን የሚያበረቱት። የአረብ ሀገራት ማህበርም ሆነ ግብፅና ሌሎች ሀገራት ጩኸታቸው የሚበረታው ክረምት ላይ ነው። ይህም ሆኖ አሁንም ሙሉ ለሙሉ
የአባይ ግድብ ተረስቷል ማለት አይቻልም። ጉዳዩ የባህሩ በር ጥያቄ ከተነሳ ወዲህ መጉላቱ ነው የቀነሰው። ካለፈው 1 ዓመት ወዲህ ዶክተር የሺጥላ እንደታዘቡት ከአባይ ግድብ በላይ የኢትዮጵያ የቀይ ባህር አካል የመሆን አጀንዳ ለግብፃውያንም ሆነ ለግብረ አበሮቻቸው የሞት ሽረት ትንቅንቅ ነው። ኢትዮጵያ ያውም ግድቡን አገባዳ ወደ ቀይ ባህር ፊቷን ካዞረች በተጽዕኖ ስር ለማዋል ከባድ እንደሚሆን አገራቱ የተረዱት ይመስላል። ለዚያም ነው የቀይ ባህር አካል እንዳትሆን የሚረባረቡት። ከጅምሩም ኢትዮጵያ በታቀደ መንገድ ከቀይ ባህር እንድትነጠል መደረጉን ተመራማሪው ይገልጻሉ። አሁን ጉዳዩ ተመልሶ ሲመጣ ከፍተኛ ርብርብ ያካሄዱትም ለዚያ ነው። አቶ ህሩይ ወልደ አማኑኤል የኢትዮጵያ የውጭ ግንኙነት ፖሊሲ አቅጣጫና በቀይ ባህርና በባህረ ሰላጤው አካባቢ ያላት ወቅታዊ ግንኙነት በሚል ርዕስ ባቀረቡት ጥናት የአባይና የቀይ ባህርን ቀጠናዊ ፖለቲካ ዝምድና ዳሰውታል። ከጎረቤት አካባቢ ሀገሮች ጋር ኢትዮጵያ ካላት ግንኙነት ጋር በተያያዘ ዛሬ 2 መሰረታዊ ጉዳዮች ይነሳሉ። ቀይ ባህር ኢትዮጵያ ከውጭ ዓለም ጋር የምትገናኝበት ዋናው መስመር ነው። ይሁን እንጂ በ1983 ኤርትራ ከኢትዮጵያ መለየቷን ተከትሎ ቀይ ባህርን የምታገኝበት የራሷ ግዛት የላትም። በመሆኑም ለባህሩ በር ያላት ተደራሽነት በሌሎች ሀገራት መልካም ፈቃድ ላይ የተመሰረተ ሆኗል። በአሁኑ ጊዜ 6 ያክል የቀይ ባህር አዋሳኝ የአፍሪካና የባህረ ሰላጤ ሀገሮች አሉ። በሳዑዲና በግብፅ አስተባባሪነት የቀይ ባህር መድረክ በሚል በጋራ የሚመክሩበት ድርጅት አላቸው። ይህ ስብስብ በየሀገራቱ የተለየ ስምና ቅርጽ ይዞ ወደ ሥራ እንደሚገባም አንጋፋው ዲፕሎማት ይዘረዝራሉ። ይህ ሁሉ ኢትዮጵያን ከቀይ ባህር ቀጠና ውጪ የሚያደርግና ቀጠናዊ የፖለቲካ ጫና ውስጥ የሚከት ነው። የፖለቲካ ሳይንስ መምህሩ ዶክተር አስናቀ ከፋለ የኢትዮጵያ የውጭ ጉዳይ ፖሊሲና ከጎረቤትና ከአረብ ባሕረ ሰላጤ ሀገሮች ጋር ያላት ግንኙነት በሚለው ጥናታቸው ግብፅ ቀደም ብሎ በቀጥታ የአባይን ምንጭ የመቆጣጠር ፖሊሲ ስታራምድ መኖሯን ጠቅሰዋል። በ1867 እና 68 ጉንደት ላይ በተካሄደ ጦርነት የግብፃውያን ወራሪ ኃይል በኢትዮጵያ መሸነፉ አይዘነጋም። ግብፃውያን በቀጥታ የአባይን ተፋሰስ እስከ ኢትዮጵያ ወሮ የመያዝ ፍላጎት ነበራቸው። የከሸፈውም ያ ነው። ከዚያ ወዲህ እስካሁንም የቀጠለው የግብፅ ፖሊሲ ማስፈጸሚያ የእጅ አዙር ተጽዕኖ በኢትዮጵያ ላይ ማሳረፍ ነው። የኤርትራን የመገንጠል እንቅስቃሴ ከመደገፍ ጀምሮ በሱዳን በሶማሊያና በተለያየ አቅጣጫ ኢትዮጵያን ችግር ውስጥ የሚከተውን አመጽ ሁሉ ግብፅ ደግፋለች። የአሁኑ ዘመን ዓለም አቀፉ የፖለቲካ ሥርዓት ባለብዙ ዋልታ እንዲሆን አስችሏል። የ19ኛው ክፍለ ዘመን ታሪክ ከተመዘዘ ከባለብዙ ዋልታ የዓለም አቀፍ ሥርዓት ቁልፍ ባህሪያት መካከል ግጭትና አለመረጋጋት ይጠቀሳል። በዚህም ምክንያት አገራት ደህንነታቸውን ለመጠበቅ በየጊዜው የሚለዋወጥ ወዳጅነት ወይም ወታደራዊ ኅብረት ይመሰርታሉ። በአፍሪካ ቀንድ በተለይም በቀይ ባህር ቀጠና ይኸው ጎልቶ እንደሚታይ ዶክተር አስናቀ ይጠቅሳሉ። ግብፅም ብትሆን አባይና ቀይ ባህርን መሠረት በማድረግ በኢትዮጵያ ላይ የቀጠናዊ ፖለቲካ ጫና ለማሳደር የምትጠቀምበት አማራጭ እየሰፋ ሄዷል። ዶክተር የሺጥላ ደግሞ የማይነኩ የሚመስሉ ነገሮችን ደፍሮ መውጣት መልካም አጋጣሚ ይፈጥራል ይላሉ። ኢትዮጵያ የባህር በር ብላ በአጀንዳ ደረጃ በማንሳቷ ግብፅና ሌሎች ጠላቶቿ በዚህ ደረጃ በዚህ መጠን ከተረባረቡ ጉዳዩን የበለጠ በማውጣትና በማራገብ ተጨማሪ ጫና መፍጠር እንደሚቻል አሳይቷል። እነሱ በአጀንዳው ላይ ሲራኮቱ ኢትዮጵያ ግድቡን ታጠናቅቃለች፣ ሌላ አጀንዳ ፈጠረች ማለት ነው። እነሱም ልክ እንደዚሁ ለዘመናት ኢትዮጵያን ሲያዋክቡ ኖረዋል። ኢትዮጵያን በምላሹ ተመሳሳይ ነገር ብታደርግ ውጤቱ ጥሩ እንደሚሆን ገልጸዋል። ግብፃውያን የህዳሴ ግድብ ግንባታ በእነሱ የውሃ ድርሻና ጥቅም ላይ ተጽዕኖ እንደማይኖረው በደንብ እንደሚረዱት ምሁሩ ያወሳሉ። አሁን የመጣው የባህር በር ጉዳይም ጠንካራ ስልታዊ ጥያቄ እንደሆነባቸው አስታውቀዋል። ኢትዮጵያ ሆን ተብሎ ለረጅም ዓመታት የባህር በር አልባ እንድትሆን የተጎነጎነ ሴራ መኖሩን ዶክተር የሺጥላ ያስረዳሉ። ዛሬ ታዲያ ኢትዮጵያ ጉዳዩን ማንሳቷ ጠላቶቿን አሸብሯል። ግብፅ የኢትዮጵያን ግድብ ግንባታ በጦር ኃይል ለማስቆም አትሞክርም። ምክንያቱም በሁለቱ ሀገራት መካከል ያለው ርቀትና መልክዓ ምድራዊ አቀማመጥ አይመችም። ድንበር ስለማይጋሩና በቀጥታ ስለማይጎራበቱ ለኢትዮጵያ ቅርብ በሆነ ቦታ ላይ ሰራዊት አስፍሮ መውጋት እንደማይቻል ግብፃውያን
ጠንቅቀው ይረዳሉ። እንደ አውሮፓውያን አቆጣጠር በ2022 ግብጽ ወደ ኢትዮጵያ $509 ሚሊዮን የሚያወጣ ሸቀጥ ልካለች። ይህም ከወጪ ንግዷ 0.94 በመቶ ድርሻ አለው። ለኢትዮጵያ የገቢ ንግድ ደግሞ 4.15% ይደርሳል። በዚያው ዓመት ኢትዮጵያ ወደ ግብጽ የላከችው $5.65 ሚሊዮን የሚገመት ምርት ነው። ለኢትዮጵያ የወጪ ንግድ 0.13፣ ለግብጽ የገቢ ንግድ ደግሞ 0.3% ነው ድርሻው። የሁለቱ ሀገራት የንግድ ልውውጥ ፍጹም ሚዛናዊነት ይጎድለዋል። በጥቅሉ ደግሞ ለሁለቱም ሀገራት እዚህ የሚባል የኢኮኖሚ ትሩፋት የለውም። ከዚህ አንጻር ግብጽ በኢትዮጵያ ላይ የኢኮኖሚ ዕቀባ በማድረግ መጉዳት የምትችልበት እድል የለም። ግብጽ ኢትዮጵያን በኢኮኖሚ ለመጉዳት የመካከለኛው ምስራቅና የእስያ ሀገሮችን ትብብር በእጅጉ ትፈልጋለች። ከግማሽ በላይ የኢትዮጵያ ወጪና ገቢ ንግድ መዳረሻው ምስራቅ አፍሪካ፣ መካከለኛው ምስራቅና እስያ ነው። ሌላው ቀርቶ ግብጽ የስዌዝን ቦይ በመጠርከም ኢትዮጵያን በኢኮኖሚ ለመጉዳት ጥረት ብታደርግ የማይሳካው በዚህ መሰረታዊ ምክንያት ነው። ይሁን እንጂ ግብጽ ኢትዮጵያ ላይ ጫና ለማድረግ በሌላ አቅጣጫ ሰፊ ዕድል አላት። ለዚህም የሚያጋልጣት ኢትዮጵያ ባህር በር አልባ መሆኗ ነው። በጅቡቲ ላይ ሙሉ ለሙሉ ጥገኛ የሆነች ኢትዮጵያ ግብጽ የቀይ ባህር ተዋሳኝ ከሆኑት ኤርትራ፣ ጅቡቲ፣ ሶማሌላንድና ሶማሊያ ጋር በምትፈጥረው አጋርነት ስጋት መደቀን ትችላለች። ግብጽ በሶማሊያ ሰላም በማስከበር ስም ጦር ለማስፈር መንቀሳቀሷም ኢትዮጵያን ጫና ውስጥ የሚከት እንደሆነ ይጠቀሳል። We are a nation of 90 millions. Just think about it. ኢትዮጵያ በተለይ በአፍሪካ ቀንድ አካባቢ የተሻለ ይዞታ ተቆጣጥራ መዝለቅ የሚያስችላት ቁመና አለመገንባቷ ደግሞ በጠላትነት ለሚፈርጇት ሀገራት ተጋላጭ ሆናለች። ኢትዮጵያ በህንድ ውቅያኖስም ሆነ በቀይ ባህር ሉዓላዊነቷና ግዛቷ ተጠብቆና ተረጋግጦ የሚኖርበትን እድል ደጋግማ አምክናለች። እድሉ ከመምከኑም ባለፈ ዳሩ እየደፈረሰ መሃሉም ዳር ሲሆንባት እልፍ ጊዜ ታይቷል። ኢትዮጵያን ከቀይ ባህርና ህንድ ውቅያኖስ ቀጠና ማራቅ የመካከለኛው ምስራቅ ፊውዳላዊ መንግስታት የዘላለም ዕቅድ ነበር። እነሆ ተሳክቶላቸው ከ30 ዓመታት በላይ ባህር አሳጥተዋታል። ነገር ግን ኢትዮጵያ በአካባቢው ላይ ተፈጥሯዊ የባለቤትነት መብት አላት። ይህን መብት ማስመለሱ ግን እንዲሁ በምኞት የሚሳካ አይደለም። ግብጽ የአባይን ወንዝ በረከት ለብቻዋ መዛቅ ስለምትሻ በዘላለማዊ ጥላቻ ኢትዮጵያን ባገኘችው ቀዳዳ ሁሉ ታደማታለች። የአፍሪካ ቀንድ በቀይ ባህር፣ በኤደን ባህረ ሰላጤና በህንድ ውቅያኖስ አፋፍ ላይ ስለሚገኝ ቁልፍ ወታደራዊና ኢኮኖሚያዊ ቀጠና ነው። በተለይ ከኢትዮጵያ እየተፈረከሱ እንደ ሀገር ለመቆም የሚታትሩት ኤርትራ፣ ጅቡቲ፣ ሶማሊያና ሶማሌላንድ ራስ ገዝ የሃያላን መንግስታት ቀልብ ማረፊያ ናቸው። መነገድም ሆነ ጦር መስበክ ሲያምራቸው ቀጠናው እንደሚያስፈልጋቸው ስለተረዱ ሃያላኑ በተቻለ መጠን እግር ማሳረፊያ ላለማጣት ይራኩታሉ። አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ እያል በሰራዊትና በገንዘብ ያበጡ ሀገራት ቀጠናውን ይተራመሱበታል። የግብጽ መንግስት ከሶማሊያ ባለስልጣናት ጋር የጦር ሽርክና ለመመስረት የደረሰው ስምምነት ፊርማ ቀለሙ አልደረቀም። ግብጻውያኑ ወዲያው ወታደር የጫኑ አውሮፕላኖች ሞቃዲሾ ላይ ማሳረፋቸው ተሰምቷል። የኢትዮጵያ መንግስት ግብጻውያኑ የጀመሩት ነገር ሉዓላዊነትን አደጋ ላይ የሚጥል መሆኑን በመዘርዘር እንዲገታ ማሳሰቡ ይታወሳል። በቅርብም በሩቅም ያሉ በቅጡ ያልተረዱን ዛሬ እንዲገነዘቡ የምፈልገው ነገር ግን ተናካሽ ውሻን ለአሳዳሪው አቤቱታ በማሰማት ብቻ መከላከል አይቻልም። ስለዚህም ኢትዮጵያ የግብጽ ወታደሮች ከመድረሳቸው በፊት ቁልፍ የተባሉ ቦታዎችን እየተቆጣጠረች ትገኛለች። ሶማሊ ጋርዲያን የተባለ የመረጃ ምንጭ እንዳስነበበው በጌዶ ግዛት የሚገኙት የሉቅ ዳሎና ባርዴር ከተሞች አውሮፕላን ማረፊያዎች በኢትዮጵያ ጦር ቁጥጥር ስር ገብተዋል። እነዚህ ቦታዎች የግብጽን ሰራዊት የተሸከሙ አውሮፕላኖች ሊያርፉባቸው የሚችሉ እንደሆነ ይታመናል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በ2013 በሰጡት መግለጫ መንግስታቸው 100 አነስተኛና መካከለኛ ግድቦችን የመገንባት ዕቅድ እንዳለው አስታውቀው ነበር። ይህን ጉዳይ የግብጽ መገናኛ ብዙሃን፣ ፖለቲከኞችና ማህበራዊ አንቂዎች በሙሉ አራግበውታል። ዶክተር አብይ ኢትዮጵያ 100 ግድቦችን በአባይ ላይ ልትገነባ እንደሆነ ተናገሩ በማለት ወሬ አናፍሰዋል። በኢትዮጵያ ዋና ዋና ወንዞችና ተፋሰሶች ላይ በርካታ ጥናት ተካሄደ። ምን አይነት ቅርጽ ያላቸው ግድቦች
ሊገነባባቸው እንደሚችልም እምቅ አቅማቸው ተጠና። ጠቅላይ ሚኒስትሩ ይህንን ጉዳይ ያነሱት የአባይ ግድብ ውሃ መያዝ መጀመሩ ቀጠናዊ ፖለቲካውን ባጦዘበት ወቅት ነበር። ስለዚህም ነው ግብፃውያንን ያሸበረው። ግብፅ የምትመራው የአረብ አገራት ማህበር ቃጣር ዶሃ ላይ ተሰባስቦ ኢትዮጵያን ሲረግምና ሲያወግዝ ታየ። የኢትዮጵያ 100 ግድቦችን እገነባለሁ ማለት ጠላቶቿን ሁሉ አስደነገጠ። በዚህ ወቅት ነበር በቀጠናዊና ፖለቲካዊ ጉዳዮች ላይ ኢትዮጵያ ከአጀንዳ ተቀባይነት ወደ አቀባይነት መሸጋገር እንደምትችል ዓለም አቀፉ ማህበረሰብ የታሰበው። ኢትዮጵያ የዓለም በተለይም የመካከለኛው ምስራቅና የግብፅ ደጋፊ መገናኛ ብዙሃን ለሚያወጡት መግለጫና ለሚያሰራጩት ፕሮፓጋንዳ እግር በእግር እየተከታተለች ምላሽ ለመስጠት ከሚጥር ዲፕሎማሲ ተላቀቀች። ለጠላቶቿ የቤት ሥራ መስጠት እንደምትችልም በደንብ ተንጸባርቋል። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።